የኔ ብጤ ክፍል 2። እናቴ በክረምቱ ወራት ሰርታ ያጠራቀመችትን ብር ሰብስባ ዩኒፎርም ልታሰፋልኝ ስታስብ ሜላት ቀድማ ዩኒፎርምን አሰፍታ አመጣችልኝ። ደነገጥኩኝ። ለምን ገዛሽ? እኔ እንድትረጅኝ አልፈልግም አልኳት ተቆጥቼ። ሜላትም ፊቷን አዙራ ከቤት ወጣች። ስቆጣ ሰምታኝ የማታውቅ እናቴ ደነገጠች። እኔም ሜላትን ከመከተል ይልቅ ፈዝዝ ቀረው። ድንገት ታናሽ ወንድሜ ገፍትሮኝ ወደ ውጭ ሲሮጥ ብንን እንደማለት አልኩኝ። እንደዛው እንደቆምኩ ብዙም ሳልቆይ ታናሼ ምን እንዳላት ባላቅም ሜላትን ይዟት መጣ። እስኪ ዘወር በል እንግባበት ብሎኝ ይዟት ገባ። ያለችው መቀመጫ የኔ የበሰበሰ ፍራሽ ላይ ተቀመጪ አላት። እኔ አሁንም ፈዝዣለሁ። እማዬ ቡና ያፊ እስኪ አላት። እናቴ እሺ ብላ ተፍተፍ ማለት ጀመረች። አቦ አትቅሙብን ና ተቀመጥ አለኝ። እሺ ብዬ ሜላት ስር ቁጭ አልኩኝ። ለማየት ፈራዋት እንዳቀረቀርኩ። ይቅርታ አረግልኝ ሜላት አጥፍቻለሁ አልኳት። አይ ችግር የለውም አለችኝ። ካጎነበስኩበት ቀና ብዬ አየዋት። እውነትሽን ነው አልኳት። አዎ አለችኝ። እጆቿን ያዝ አድርጊ ሜላትዬ እወድሻለሁ፣ አፈቅርሻለሁ ግን በገንዘብ እንድትረይኝ ሳይሆን ንጹህ ፍቅርሽን ነው የምፈልገው አልኳት። አይኖቿን እያየሁ አውቃለሁ የኔ ውብ፣ እኔ መረዳሃለሁ አይደለም ማድረግ ስለምፈልግ እንጂ ደግሞ ካንተና ከእናንተ ቤተሰብ የማገኘውን ፍቅር ከ1,000 ሚሊዮን ብር በላይ ደስታን ይሰጠኛል። አትበሳጭብኝ ይቅርታ እሺ አለችኝ። ታናሽ ወንድሜ ጣልቃ በመግባት እድሜ ለኔ መለስኩልህ፣ ፈዝዘህ ያኔ እቤቷ ደርሳ ነበረ። ተሳስቀን ቡና ተፈልቶ ቤቱ ያፈራውን ቀማምሰን በቃ ደስተኛዎች ሆነን አመሸን። በጣም መምሸት ስለማይፈቀድ ሜላትን ወደ ቤቷ ሸኘዋት። እኔ መስዋን ሸኝቼ ቤተ ክርስቲያን ተሳልሜ ወደ ቤቴ ተመለስኩ። እናቴም ዩኒፎርሙን ስለተገዛለት ያለውን ብር ለደብተር እስክርቢቶ ይሆነዋል ተመስገን አለች። ዞር በል አንተ፣ ከዚህ በኋላ እንደዚህ ጮከክ ስትቆጣ መስማት አልፈልግም አለችኝ። እሺ አልኳት። ቀናቶች ሄደዋል። የትምህርት መሳሪያዎችን አሟልቼ ትምህርቴን ጀመርኩ። ሜላትም እኩል ጀምረን አንድ ክፍል መሆን ፈልገን ነበረ፣ ግን አልተሳካም። መምህሮቹ አልፈቀዱም። አይፈቀድም አሉ። ይህን ይሆን ብለን በክፍል ተለያየን። ግን እረፍት ሲሆን እኔ ቀድሜ ከወጣሁ እነሱ ክፍል በር ላይ እጠብቃታለሁ። እሷም ከቀደመችን እንደዛው። ደስ የሚሉ ሁላችንም ዩኒፎርም ደስ የሚለው ነገር ሁላችንም ዩኒፎርም ስለምንለብስ የደሃ የሀብታም ልጅ ብሎ ነገር የለም። የሚበላ ስንፈልግ ሜላት ብር ሰጥታኝ እኔ እከፍላለሁ። እኔና ሜላት ተለያይተን አናቅም። እኔ ከሷ ውጪ እሷም ከኔ ውጪ ትምህርት ቤት ውስጥ ጓደኛ የለንም። ተማሪዎች ሁሉ ይቆኑብናል። እሷ ቆንጂዬ ነገር ስለሆነች ሌሎቹ ይመኟታል። እሷ ግን ከኔ ውጪ ማንንም አትፈልግም። እኔንም እንደዛው። ከትምህርት ቤት ውጪ እኔ እናቴን ለማገዝ ስራ ስለምሰራ ብዙ አንገናኝም። ጥናት ካለብን ግን አብረን እናጠናለን። ጥናት ስንጨርስ ወክ አድርገን እንለያየናል። እናቴም አብሮነታችን በጣም አስደስተዋታል። ደስተኛ ነች። እኔም እንደዛው። አንድ ቀን ፈተና ስለደረሰ ስናጠና ቆይተን ልሸኛት ወጥቼ ሻይ ቡና ብለን ካፌ ውስጥ ተቀምጠን ያላሰብነውን ሰው ድንገት መጣብን። እኔና ሜላት ፈተና ስለደረሰ ስናጠና አምሽተን ልሸኛት እንደወጣው ካፌ ሻይ ቡና እንበል ብለን ገብተን ቁጭ ብለን እንዳለ ድንገት የሜላት አባት ከፊት ለፊታችን ድቅን አሉብን። እኔ ስለማላውቃቸው ዝም አልኩ። ሜላት ተረበሸች። ማን ነው አልኳት። በጣቶቿ አፏን ተምትማ ዝም በል ለማለት ነበረ። ሜላት ከመቀመጫዋ ተነስታ አባዬ አለች እየተረበተበች።
እየተረበሸች አባባ ስትል ቀልቤ ግፍፍ አለ። ድንገት ዩኒፎርሙን ከላይ ያለውን አላወለቅኩትም ነበረ። የክፍሌ ተማሪ ነው። ስናጠና ቆይተን ሻይ ቡና እንበል ብለን ነው አለች እየተረበሸች። አባቷም ሰላምታው አይቀርም ልጄ አሉ። ይቅርታ አባባ ብላ እቅፋ ሳመቻቸው። እኔም ከተቀመጥኩበት ተነስቼ ሰላም አልኳቸው። የሜላት አባት ሰላም ብለውን በጊዜ ግቡ ቻው ብለውን ሌላ ወንበር ወደ አለው ጓደኛቸው ሄዱ። እኔና ሜላት ደንግጠን የያዘዝነውን ጠጥተን ቶሎ ጠጥተን አባቷ ቀድሞ ሂሳቡን ከፍለውልን ስለነበሩ ቻው ብለናቸው ተያይዘን ወጣን። ሜላት ፊቷ ላይ የፍርሃት ስሜት ይነበባል። ሜላት ምን ሆነሽ ነው አልኳት። ምን እያሰብሽ ነው አልኳት። አባባ አለችኝ። አባትሽ ምን? አሁን ቤት ስገባ ጭቅጭቅ አይጣል ነው አለችኝ በፍርሃት። አይቆጥሽም አስጠኔ ነው በያቸው። ባይሆን ሁለተኛ አብረን እንዳያዩን እንጠነቀቃለን አልኳት። እሺ አለችኝ። ግንባሯን ለመጀመሪያ ጊዜ ስሜ ተለየዋት። ሜላትን በታክሲ ሸኘዋት። እኔ ወክ እያደረኩ ወደ ቤቴ ተመለስኩ። ግን የሜላትዬ ፍርሃት እኔን አሳስቦኛል። አባቷ ይቆጧት ይሆን? ብዙ ነገሮችን አሰብኩ። ምክንያቱ የሜላት ቤተሰቦች ሀብታም ስለሆኑ ልጃቸውን ደግሞ ከእንደኔ አይነት መናጢ ድሃ ጋራ የፍቅር ግንኙነት እንዳላት ቢያውቁ ከባድ ነው የሚሆነው። አምላኬ ሆይ አደራህ ብዬ እቤቴ ገባው። መንጋቱ አይቀርምና ነጋ። ጠዋት ትምህርት ቤት ቶሎ ሄድኩኝ። በር ላይ ጠበቀችኝ። እሷን እንደምጠብቃት ስለገባት በጠዋቱ መጥታለች። ደስ አለኝ። ቶሎ ብዬ ምን ተፈጠረ አልኳት። ሰላም በለኝ እንጂ አለችኝ። አቅፌ ሳምኳት። ምንም አልተፈጠረም አባባ ምንም አላለኝም አለችኝ። በጣም ተደሰትኩ። ለሚቀጥለው እንጠነቀቃለን አልኳት። ተያይዘን ወደ ትምህርት ቤት ግቢ ገባን። እኔንም ሜላት ፍቅራችንን በድብቅ አድርገን መዝናናት ስንፈልግ ድብቅ ያለ ቦታ እየሄድን እንዝናናለን። አብዛኛውን ጊዜ ግን እኛ ቤት ነው የምናሳልፈው። አመቱ አልቆ ተፈትነን ውጤቱን መጣ። ሁለታችንም አልፈናል። ደስ የሚለውን ነገር ተመስገን። አልተናጣጠልንም። 2 ወር ክራማትን ያው እንደተለመደው እኔ እናቴን በማገዝ አሳለፍኩት። ከሜላት ጋር አልፎ አልፎ እቤት እየመጣች ካልሆነ ማታ እነሱ ሰፈር ቤተ ክርስቲያን ውስጥ እንገናኛለን። በቃ ደስ በሚል መዋደድና መፈቃቀር አብረን ቀጠልን። አዲሱ ዓመት ገብቶ ትምህርት ጀመርን። 12ኛ ክፍል በጣም መጥናት እንዳለብን ስላመንን ብዙ ጊዜያችንን በጥናት ነው የምናሳልፈው። ሜላት ከኔ ጋር ታጠናለች። በርትተን መማር እንዳለብንም ሁላችንን እናምናለን። ስለዚህ ደከመን ሰለቸኝ ሳንል እናጠናለን። እኔ ሳንጠና ስለ ትምህርት ወክ ስናደርግ ስለ ነገ ተስፋ ነው የምናስበው። ወደፊት ምን ማድረግ እንዳለብንም ምን መሆን እንዳለብንም ብዙ ነገር ሜላት እንደማገባት ነው የማምነው። ሁሌም ሳላያት ውዬ ወይም ግንባሯን ሳልስማት አልለያትም። አንድ ቀን ማታ ልሸኛት ታክሲ ተራ ቆመን ሜላት ፊቷን ሳይ አኩርፋለች። ምን ነው ሜላትዬ ምን ሆነሽ ነው አልኳት። ሳመኝ አለችኝ። አይኔን እያየች አልኳት። ሳመኝ አለችኝ። ግንባሯን ሳምኳት። ኡፍ ብላ ተበሳጭታ ትዝ ሲለኝ ክፍል 3 ይቀጥላል። አይሆን እየወደዳችሁት እንደሆነ የኔ ቢጤ ክፍል 3 በሚመጣው እሁድ ይዤላችሁ እመጣለሁ። አጋጣሚ ሆነ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ነው የምጠይቃችሁ። ባይ ጋይስ፣ ቸር ሰንብቱ። ባይ ባይ። የሳምንት ሰው ይበላል።